ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ቅዳሜ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችንን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። በሚኒሶታ የዲያስፖራ ስብሰባ ዙሪያ ያጠላው ጥያቄ የኤምባሲው ጥሪና ያገለላቸው ማህበረሰቦች ዛሬ ግንቦት 8 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ሜይ 16 ቀን 2026 ከሰዓት በኋላ 2 ፒኤም ላይ በብሉምንግተን በሚገኘው የሂልተን ሚኒያፖሊስ ሴንት ፖል ኤርፖርት ሆቴል አንድ አነጋጋሪ የዲያስፖራ የውይይት መድረክ ይካሄዳል። ይህ ዝግጅት በሚኒሶታ በሚገኙ የዲያስፖራ ማህበረሰብ አባላት በጎ ፈቃደኞች እንዲሁም በዋሽንግተን ዲሲ ከሚገኘው የኢፌዴሪ ኤምባሲ ጋር በመተባበር እየተዘጋጀ ነው ተብሏል። ይሁን እንጂ በኢትዮጵያ አምባሳደር ብናልፍ አንዱዓለም አዘጋጅነት የተጠራው ይህ ስብሰባ የሁሉንም ኢትዮጵያውያን ድምጽ ከማካተት ይልቅ ቁልፍ የሆኑ ማህበረሰቦችን በማግለል ከፍተኛ ቅሬታን ፈጥሯል። ለዛ ሀበሻ ቅሬታቸውን ያቀረቡ ወገኖች እንደሚሉት ኤምባሲው ባሰራጨው የጥሪ ወረቀት ላይ እርሶም በዚህ ውይይት መድረክ ላይ እንዲሳተፉ በክብር ተጋብዘዋል በማለት ቢገልጽም በተግባር ግን የአማራና የትግራይ ኮሚኒቲዎች ሙሉ በሙሉ አግሏል። ዛበሻ በሚኒሶታ የሚገኘውንና በርካታ የአማራ ህዝብን የሚያሰባስበውን የአማራ ውርስና ቅርስ አመራር አነጋግሮ እንዳረጋገጠው ማህበሩ ስብሰባውን በተመለከተ ምንም አይነት ጥሪ አልደረሰውም። ሌሎች የኢትዮጵያ ማህበረሰብ አባላት በተጋበዙበትና ለዝግጅቱ ቅድመ ስብሰባዎች ሲካሄዱ የአማራ ተወካዮች እንዳይሳተፉ መደረጉ የዝግጅቱን ሚዛናዊነትና አሳታፊነት በእጅጉ አጠያያቂ አድርጎታል። በተመሳሳይ መልኩ የትግራይ ኮሚኒቲ አባላትም የዚህ ማግለል ሰለባ ሆነዋል። ምንም አይነት ጥሪ እንዳልደረሳቸው ተረጋግጧል። ማህበረሰቡን በአግባቡና በይፋ ከመጋበዝ ይልቅ አዘጋጆቹ አንድ ተሰሚነት ያለውን የትግራይ ተወላጅ በመመልመል ሌሎች የትግራይ ተወላጆችን ወደ ስብሰባው እንዲያመጣ የማግባባት ሚስጥራዊ አካሄድን ተጠቅመው ነበር። ሆኖም ይህ የተመለመለው ግለሰብ ከአዘጋጆቹ ጋር የነበረውን ግንኙነት በማቋረጥ እንደጠፋባቸው ምንጮች አጋልጠዋል። ከዚሁ የባሰው ደግሞ የዝግጅቱ የሚዲያ ሽፋን ጉዳይ ነው። አዘጋጆቹ ሚኒሶታን መሰረት ያደረጉ ማህበረሰቦችና በጎ ፈቃደኞች ያዘጋጁት መድረክ መሆኑ ቢገልጹም ዝግጅቱን እንዲዘግብ የተመረጠው ኦሮሚያ 11 የተባለው ሚዲያ ብቻ መሆኑ ተሰምቷል። በመንግስት ኤምባሲ አስተባባሪነት የሚካሄደው የውይይት መድረክ ግልጽነት አጥቶ በነጠላ ሚዲያ ብቻ እንዲዘገብ መደረጉና ትላልቅ ማህበረሰቦችን ማግለሉ መድረኩ የጋራ መግባባትን ከመፍጠር ይልቅ በዲያስፖራው መሀል ያለውን ልዩነት እንደ ጥርጣሬ ይበልጥ ሊያሰፋው እንደሚችል ወቅታዊና አሳሳቢ ስጋት ደቅኗል። ተጨማሪ መረጃዎችን ይዘን እንመለሳለን። የጦር መሳሪያ ማዕቀብ መነሳትን ተከትሎ አሜሪካ አዲስ አበባና መቀሌን ወደ ድርድር እንድታመጣ ተጠየቀም። ዩናይትድ ስቴትስ ከኢትዮጵያ ጋር ያላት ግንኙነት ለማጠናከር ከፍተኛ ጥረት እያደረገች ትገኛለች። ለዚህ ማሳያ የአሜሪካ ኩባንያዎች በአዲስ አበባ አቅራቢያ የሚገነባውን ግዙፍ ዓለም አቀፍ አውሮፕላን ማረፊያን ጨምሮ በተለያዩ ፕሮጀክቶች ላይ መዋዕለ ንዋያቸውን እንዲያፈሱ ማበረታቷ ይጠቀሳል። በተለይም በሜይ 11 አሜሪካ ወደ ኢትዮጵያ የሚደረገውን የጦር መሳሪያ ሽያጭ የሚከለክለውን ፖሊሲዋን እንደምትተላለፍ አድርጋለች። የአሜሪካ ባለስልጣናት እንደሚገምቱት አዲስ አበባ ከኤርትራ ጋር አዲስ ሰፊ ጦርነት የምትከፍት ከሆነ ከዋሽንግተን ጋር እያደገ የመጣው ግንኙነቷ ከባድ አደጋ ላይ እንደሚወድቅ በሚገባ ተረድታለች። ይህ ሁኔታ በትግራይ ጉዳይ ላይም በተመሳሳይ ይሰራል ወይ የሚለው ሙሉ በሙሉ ግልጽ ባይሆንም ዋሽንግተን ግን አዲስ አበባ ከገባችበት የፖለቲካ ውጥረት በሰላማዊ መንገድ እንድትወጣ ለመግፋት ያላትን ተጽዕኖ ፈጣሪነት በአግባቡ ልትጠቀምበት ይገባል። በአካባቢውና በቀጠናው ካለው ውስብስብ ተለዋዋጭ ሁኔታ አንጻር የሰላም ሂደቱ በአጭር ጊዜ ውስጥ ተጨባጭ ለውጥ ያመጣል ብሎ ማሰብ አዳጋች ነው። በመሆኑም የውጭ ተዋናይ ቀዳሚ ትኩረት መሆን ያለበት የፖለቲካ ውጥረቱ ተባብሶ ወደ ሌላ ጦርነት እንዳያመራ መከላከል ላይ ነው። ሁለቱን ወገኖች በአካልም ሆነ በአስታራቂዎች በኩል ወደ ድርድር ጠረጴዛ እንዲመጡ ማግባባት ወሳኝ የመነሻ ነጥብ ይሆናል። ከዚህም ባሻገር ሰፋ ያለ የቀጠናው የውጥረት ማስተንፈሻ እርምጃዎች እጅግ አስፈላጊ ናቸው። በተለይም በአዲስ አበባና በሱዳን ጦር መካከል ለተኪ ታጣቂዎች ወይም ፕሮክሲስ ድጋፍ ታደርጋላችሁ በሚል የጋራ ጥርጣሬ እያደገ የመጣውን ፍጥጫ ማርገብ ጊዜ የማይሰጠው ጉዳይ ነው። የአፋጣኝ ግጭት ስጋቱ አንዴ ጋብ ካለ በኋላ አዲስ አበባና መቀሌ ፕሪቶሪያውን የሰላም ስምምነት የሚያጠናክርና አሁን ለተፈጠረው ከፍተኛ አለመግባባት መፍትሄ የሚያመጣ አዲስ ስምምነት ላይ መድረስ ይኖርባቸዋል። የማንኛውም አዲስ ስምምነት መሰረት መሆን ያለበት አንደኛው ወገን ሌላኛውን በቀላሉ ሊያጠፋው አይችልም የሚለውን
መራር እውነት መቀበል ነው። ይህንን በጦርነት ለማሳካት መሞከር የሚያስከትለው ኪሳራ እጅግ ግዙፍና አደገኛ ነው። በተጨማሪም ትግራይ ወደ ኢትዮጵያ የፖለቲካ ፌዴሬሽን ስርዓት እንዴት በድጋሚ ልትቀላቀል እንደምትችል የሚያሳይ ግልጽ እቅድ መኖር አለበት። በእነዚህ መሰረታዊ ጉዳዮች ላይ ጠንካራ ትኩረት ሰጥቶ መስራት ካልተቻለ መቀሌና አዲስ አበባ ራሳቸውን ደጋግመው አሁን ወዳሉበት የግጭትና የጥፋት አዙሪት ውስጥ መመለሳቸው አይቀሬ ነው። የአሜሪካ ነዳጅ ማደያዎች የሳይበር ጥቃት እንደደረሰባቸው ተዘገበ። ሲኤንኤን እንዳቀረበው ዘገባ በበርካታ የአሜሪካ ግዛቶች ውስጥ የሚገኙ የነዳጅ መቆጣጠሪያ ስርዓቶች ላይ የሳይበር ጥቃት ተፈጽሟል። ጥቃቱ ያነጣጠረው በአውቶማቲክ የነዳጅ ማጠራቀሚያ መለኪያ ስርዓቶች ላይ እንደሆነ የጠቀሰው ዘገባው በዚህም እነዚህ ሲስተሞች በኦንላይን ካለ ፓስወርድ እንዲሰሩ መደረጋቸውን አስረድቷል። ጥቃት ፈጻሚዎቹ በአንዳንድ ነዳጅ ማደያዎች ላይ በስክሪን ላይ የሚታየውን የንባብ መጠን እስከ መቀየር መድረሳቸውን ገልጸዋል። ለጉዳዩ ቅርበት ያላቸው ምንጮች የጠቀሰው ዘገባው በዚህ ጥቃት በማከማቻ ውስጥ በሚገኝ ነዳጅ መጠን ላይ ምንም ችግር አለመከሰቱን አስታውቆ ነገር ግን ከከፍተኛ የደህንነት ስጋትን የሚፈጥር መሆኑን አስረድቷል። እንዲህ አይነት ጥቃቶች የነዳጅ ፍሰትን ለመደበቅ የሚያስችሉ በመሆናቸው በሰውና በንብረት ላይ አደጋ ሊደርሱ እንደሚችሉም አሳስበዋል። በጉዳዩ ላይ ምርመራ እያደረጉ ያሉ አንድ የአሜሪካ ባለስልጣን ለዜና አውታሩ ሲናገሩ ከዚህ ጥቃት በስተጀርባ ኢራን ልትኖርበት እንደምትችልም አስታውቋል። የጤና ሚኒስቴር በሆስፒታል ማስታወቂያዎች ላይ የታካሚዎች ምስክርነትን ከለከለ። የጤና ሚኒስቴር አዲስ ባወጣው መመሪያ በጤና አገልግሎት ሰጪ ተቋማት ማስታወቂያዎች ውስጥ የታካሚዎችን ምስክርነት ማካተት እንደማይችል ገለጸ። የጤና አገልግሎት ማስታወቂያ ዝግጅትና ስርጭት መመሪያ በሚል ሰሞኑን ተግባራዊ በሆነው በዚህ መመሪያ ከጤና አገልግሎት ጋር ተያያዥነት ያለው ማስታወቂያ ሙያዊ ስነ ምግባር ያልተከተለ መሆኑን ገልጾ ይህም በህብረተሰቡ ውስጥ የተዛባ አመለካከት መፍጠሩን አስረድቷል። በመመሪያው እንደዚህ አይነት ማስታወቂያዎች በሚዘጋጁበት ወቅት ተቀዳሚ ምርጫ እና የሁሉ ምርጫ የሚሉ ቃላትን መጠቀም እንደማይቻል የሚገልጽ ሲሆን የማያሻማና የሙያ ቃላት ያልበዙበት መሆን እንዳለባቸውም ደንግጓል። እንዲሁም ማንኛውም የጤና አገልግሎት ማስታወቂያ የሚያዘጋጅ ሰው ምስክር የሚያሳትፍ ከሆነ የሚሰጠው ምስክርነት የተሰጠውን ሕክምና የሚመለከት መሆን የለበትም የሚለው መመሪያው በጤና አገልግሎት ማስታወቂያ ላይ በምስክርነት የሚሳተፍ ግለሰብ ፈቃደኝነቱን በጽሁፍ የሰጠና አገልግሎቱን በትክክል ያገኘ መሆን እንዳለበትም አስታውቋል። በተጨማሪም የጤና አገልግሎት ማስታወቂያን የሚያስተላልፍ ሰው የሚያስተላልፈው ወይም የሚያሰራጨው መረጃ ትክክል መሆኑን ማረጋገጥ እንዳለበት የሚገልጸው መመሪያው ይህንን ጥሶ የተገኘ የጤና ተቋም ከ15000 እስከ 50000 ብር እንደሚቀጣ አስታውቋል። በማስታወቂያው ላይ በጽሁፍ ፈቃደኝነቱን ያልሰጠ ወይም አገልግሎቱን ያላገኘ ሰው ካሳተፈ ደግሞ ከ20000 እስከ 50000 ብር ቅጣት እንደሚጣልበት የገለጸው መመሪያው ሚዲያዎችም ያላረጋገጡትን ማስታወቂያ ካስተላለፉ ከ10 እስከ 30000 ብር እንደሚቀጡ ደንግጓል። ግብጽና ኤርትራ በቀይ ባህር ላይ የሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ ለመስራት ተስማሙ። ግብጽ በዛሬው ዕለት ከኤርትራ ጋር የተለያዩ ስምምነቶችን ተፈራርማለች። ከነዚህ ስምምነቶች መካከል በቀይ ባህር ላይ የሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ መስራት አንዱ ሲሆን በተጨማሪም ግብጽ በባቡር በወደብና በማሪታይም ላይ ለኤርትራ ልምዷን ለማካፈል የሚያስችል ስምምነትን ፈጽማለች። ይህ እንዳለ ሆኖ በተለይ በማዕድን፣ በትራንስፖርት፣ በመድኃኒትና በአሳ ምርቶች ላይ የሁለቱን ሀገራት የኢኮኖሚና ንግድ ትብብር ለማሳደግ የሚያስችል ስምምነት ላይ ደርሰዋል። እነዚህ ስምምነቶች ሊፈጸሙ የቻሉት ከፍተኛ የግብጽ ባለስልጣናት ወደ አስመራ መጓዛቸውን ተከትሎ ነው። ወደዚያው የተጓዙት የግብጽ የውጭ ጉዳይ ሚኒስተር በድል አልአቲና የትራንስፖርት ሚኒስተር ሌተናል ጀነራል ካሚል አልዋዚር የሆኑ ሲሆን ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው መክረዋል። ሰኔ 1 ቀን 2026 ለሚካሄደው 7ኛው ሀገራዊ ምርጫ ከሁለት ሳምንት ያነሰ ጊዜ በቀረበት በአሁኑ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ሂደቱን ለማስፈጸም የሚያስችል ተጨማሪ 10 ቢሊዮን ብር በጀት ጠየቀ። ይህ ተጨማሪ በጀት በፓርላማ ከጸደቀ የቦርዱን የዘንድሮ አጠቃላይ በጀት ከ20 ቢሊዮን ብር በላይ ያደርገዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ለፓርላማ የፕላን በጀትና ፋይናንስ ቋሚ ኮሚቴ እንዳስረዱት ተጨማሪ በጀቱ ያስፈለገበት በጸጥታ ችግር ወይም በውጤት አለመግባባት ምክንያት ሁለተኛ ዙር ምርጫ ሊካሄድ ስለሚችል
እንዲሁም የነዳጅና መጋዘን ኪራይ ጭማሪዎችና የድህረ ምርጫ ወጪዎችን ለመሸፈን ነው። ለዘንድሮ ምርጫ ከ50 ሚሊዮን በላይ መራጮች ማለትም ግማሽ ያሉ በኦሮሚያ ክልል የተመዘገቡ ሲሆን 47 ፖለቲካ ፓርቲዎችና 195 ሺህ በላይ የምርጫ አስፈጻሚዎች ይሳተፋሉ። ይሁን እንጂ አንዳንድ የፖለቲካ ፓርቲዎች ቦርዱ የምርጫ ድጋፍ በጀትን ለእጩዎች በወቅቱ እያቀረበ አይደለም ሲሉ ቅሬታቸውን አሰምተዋል። በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ለቀጣዩ በጀት ዓመት 1.1 ቢሊዮን ብር በላይ ማለትም የ290 በመቶ ጭማሪ የጠየቀ ሲሆን ዋና ኮሚሽነር ብርሃኑ አደሎ የፌዴራል ቤቶች ኮርፖሬሽን ለኮሚሽነሮች መኖሪያ ቤት በማቅረብ ረገድ ትብብር እያደረገ አለመሆኑን በሪፖርታቸው አውግዘዋል። ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦች በተመለከተ አዲስ የቁጥጥር ስርዓት አዘጋጅታ ማጠናቀቋን አስታውቃለች። ይህ በቅርቡ ይፋ ይሆናል የተባለው ስርዓት በሚተላለፉ መርከቦች ላይ ክፍያ እንደሚጣልም አስረድታለች። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሊቀመንበር የሆኑት ኢብራሂም አዚዝ ዛሬ በሰጡት መግለጫ ብሔራዊ ደህንነታችንን በሚያስጠብቅና የዓለም አቀፍ ንግድ ደህንነትን በሚያረጋግጥ መልኩ በሆርሙዝ ሰርጥ የሚያልፉ መርከቦችን ለማስተዳደር የሚያስችል አሰራር ቀርጸናል። ይህም በቅርቡ ይፋ ይሆናል ብለዋል። ጨምረውም በዚህ አዲስ አሰራር ተጠቃሚ የሚሆኑት የንግድ መርከቦችና ከኢራን ጋር ለመተባበር ፍቃደኛ የሆኑ ሀገራት ብቻ ይሆናሉ። ነገር ግን ነፃ ማውጣት ለሚባለው ፕሮጀክት ወኪል ለሆኑ በሙሉ መንገዱ ዝግ እንደሆነም ይቀጥላል ያሉት ሊቀመንበሩ በአዲሱ ሲስተም ክፍያ እንደሚኖርም ገልጸዋል። ይህ የክፍያ ተመን በቅርቡ ይፋ እንደሚሆን አስረድተው ክፍያ የሚጠይቁት ኢራን ለምታቀርበው የተለየ አገልግሎት ውጪ መሸፈኛ መሆኑን አስረድተዋል። በተያያዘ ዜና የኢራን ዜና አገልግሎት የሆነው ኢሪን ዛሬ ባቀረበው ዘገባ አንዳንድ የአውሮፓ ሀገራት መርከቦቻቸው በሆርሙዝ ሰርጥ በሚያልፉበት ሁኔታ ላይ ከኢራን ጋር ንግግር መጀመራቸውን ገልጸዋል። በዘገባው እንደ ቻይና፣ ጃፓንና ፓኪስታን የመሳሰሉ የሩቅ እስያ ሀገራት መርከቦች በሆርሙዝ ሰርጥ ላይ መርከቦቻቸው ማሳለፍ መጀመራቸው ተከትሎ አንዳንድ የአውሮፓ ሀገራት ከኢራን አብዮታዊ ዘብ ጋር መደራደር ጀምረዋል ብለዋል። የመቀሌው የህዝብ ለህዝብ ፎረም የሰላም ሽፋን ወይስ የአማራን ክልል የመከፋፈል ስውር የህወሓት ሴራ? በመቀሌ ከተማ እየተካሄደ ያለው የህዝብ ለህዝብ ፎረም የሰላምና የአብሮነት መድረክ መሆኑ ቢነገርም የውይይቱ ተሳታፊዎች ስብጥርና አወካከል ግን ከጀርባው የተሸሸገ ጥልቅ የፖለቲካ ሴራ እንዳለው በማጋለጥ አነጋጋሪ ሆኗል። መድረኩ ከትግራይና ከአፋር በተጨማሪ በአማራ ክልል የሚገኙ ማህበረሰቦችን ቅማንት፣ አገውና አማራ በማለት ነጣጥሎ መጥራቱና ማሳተፉ ህወሓት አሁንም የአማራን ክልል ለመከፋፈልና አንድነቱን ለማዳከም እያደረገ ያለው ስውር የፖለቲካ ሴራ አካል መሆኑ አጉልቶ አሳይቷል። የፎረሙ አዘጋጆች ውይይቱ ሰላምን ለማስፈን የህዝብ ለህዝብ ግንኙነትን ለማጠናከርና በጥቂት ፖለቲከኞች የተፈጠረውን የተሳሳተ ትርክት ለማረም ያለመ እንደሆነ ይገልጻሉ። ይሁን እንጂ ህዝቡን ከፖለቲካ ሊቃን ሴራ ነፃ እናወጣለን በሚል በተጠራው በዚህ መድረክ ላይ የሰሜኑን ጦርነት ተከትሎ በከፍተኛ ሁኔታ የተጎዳውን የአማራን ህዝብ በአንድነት ከመወከል ይልቅ በብሔር ከፋፍሎና ነጣጥሎ ማቅረቡ ትልቅ የታሪክና የፖለቲካ ግጭት ፈጥሯል። የአግላይና ከፋፋይ አካሄድ መድረኩ ራሱ የሊቃኑ አግላይ ትርክት ማራመጃ መሆኑና ህወሓት በቀጠናው የከፋፍለ ግዛ ፖሊሲውን አሁንም በተግባር እየዋለ መሆኑን በግልጽ የሚያንጸባርቅ ሆኗል። በውይይቱ ላይ የተገኙት የትግራይ፣ የአፋር፣ የቅማንት፣ የአገውና የአማራ ተወካዮች በህዝቦች መካከል የተፈጥሮ ቂምና ጥላቻ እንደሌለ በመግለጽ ከማንኛውም የፖለቲካ ፓርቲ ተጽዕኖ ነፃ በሆነ መልኩ ሰላምን የማስፈን ኃላፊነታቸውን እንደሚወጡ ቃል መግባታቸው ተገልጿል። ሆኖም የተሳታፊዎቹ አመራረጥ የፖለቲካ ኃይሎች አሁንም በቀጠናው ላይ የከፋፋይነት ካርዳቸውን የተጫወቱ መሆኑን የሚያመላክት በመሆኑ ይህ ድርጊት በታሪክ ተከባብሮና ተቻችለው የኖሩ ህዝቦችን እንደገና ወደ አላስፈላጊ የጥርጣሬ አዙሪት እንዳይከታቸው ከፍተኛ ስጋት ፈጥሯል። መድረኩ የሰላም እርግብን ሽፋን ያደረገም የፖለቲካ ሸፍጥ እንዳይሆንና የህዝቦችን አብሮነት ይበልጥ እንዳይጎዳው ከፍተኛ ጥንቃቄና ነቅቶ መጠበቅን የሚጠይቅ ወቅታዊና አሳሳቢ ጉዳይ ነው።
የሚኒስትሮች ምክር ቤት እንደ እሳት፣ የመሬት መንቀጥቀጥ፣ የመሬት መንሸራተት፣ ጎርፍ፣ የኬሚካል መፍሰስና የአውሮፕላን አደጋዎች ላይ ላሉ ድንገተኛ የተፈጥሮና ሰው ሰራሽ አደጋዎች የመጀመሪያ ፈጣን ምላሽ የሚሰጥ የኢትዮጵያ እሳትና ሌሎች ድንገተኛ አደጋዎች አገልግሎትን የሚያቋቁም ደንብ አጸደቀ። የዚህ አዲስ ተቋም ተጠሪነት ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ይሆናል። አዲሱ አገልግሎት ሰጪ ተቋም ሀገራዊ የአደጋ ምላሽ መስፈርቶችና አሰራሮችን ከማዘጋጀት ባለፈ በድንገተኛ አደጋ ምላሽ ዘርፍ ለተሰማሩ ግለሰቦችና ተቋማት የሙያ ፍቃድ ይሰጣል። የሰው ኃይልም ከመደበኛ ሰራተኞች በተጨማሪ ከፊል ወታደራዊና የቅድመ ሆስፒታል ሕክምና ባለሙያዎችን ያካተተ ይሆናል። ተቋሙ ሀገራዊ አደጋ መረጃ ቋት የማደራጀትና የልምድ ስራዎችን የማከናወን ኃላፊነት የተሰጠው ሲሆን ስራውን በብቃት ለመወጣት እንዲችልም አነስተኛ አውሮፕላኖች፣ ሄሊኮፕተሮች፣ ጀልባዎችና የሳተላይት መገናኛ ሬዲዮዎችን ጨምሮ ዘመናዊ ቁሳቁሶች ይሟሉለታል። የተቋሙ በጀት ከመንግስትና በቅርቡ ከተቋቋመው የኢትዮጵያ የአደጋ ስጋት ምላሽ ፈንድ የሚሸፈን ይሆናል። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽንም የደንቡን መጽደቅ የሀገሪቱን አደጋ መከላከል አቅም የሚያሳድግ ትልቅ እርምጃ ነው ሲል አድንቆታል። በኮሞሮስ የነዳጅ ዋጋ መጨመርን አስመልክቶ በተነሳ ተቃውሞ የአንድ ሰው ህይወት አለፈ። በደቡብ ምስራቅ አፍሪካ የምትገኘው ኮሞሮስ ደሴት ውስጥ በነዳጅ ዋጋ ላይ የታየው ጭማሪ ተቃውሞ ካስነሳ አንድ ሳምንት ሆኖታል። በአሜሪካና ኢራን ጦርነት የተነሳ የሆርሙዝ ሰርጥ መዘጋቱ በዚች ሀገር የነዳጅ ዋጋ ጭማሪን ያስከተለ ሲሆን ለምሳሌ በናፍጣ ላይ የ46% ጭማሪ ተደርጓል። ጭማሪውን በመቃወም የከባድ መኪና አሽከርካሪዎች፣ የንግድ መደብሮችና አሳ አስጋሪዎች የስራ ማቆም አድማ ካደረጉ አንድ ሳምንት ሆኗቸዋል። ይህ ሰላማዊ ተቃውሞ ግን ዛሬ በዋና ከተማ ወደ አመፅ ተቀይሮ የአንድ ሰው ህይወት አልፏል። የአገሪቱ አቃቤ ህግ ባወጣው መግለጫ በዚህ አሳዛኝ ድርጊት አንድ ሰው ሲሞት ሌሎች 5 ሰዎች መቁሰላቸውን ገልጾ ጥልቅ ሐዘን እንደተሰማው አስታውቋል። በሱዳን 160 እርዳታ የጫኑ መኪኖች እንዳያልፉ መከልከላቸው ተገለጸ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት የተፈጠረውን ሰብአዊ ቀውስ ተከትሎ ለተቸገሩ እርዳታ ለማቅረብ የሚደረገው ጥረት እንቅፋት እንደገጠመው ተሰማ። ለዚህ ምክንያት የሆነው ደግሞ ሁለቱ ተፋላሚዎች እርዳታውን ተቀብለው ወይም በራሳቸው መንገድ ለማከፋፈል ፍላጎት በማሳየታቸው ነው። በመሐመድ ሐምዳን ዳግሎ የሚመራው ተፋላሚ ኃይል አብዛኛው ምዕራባዊ ሱዳን በቁጥጥር ስር ከመዋሉም በላይ በያዛቸው ቦታዎች ትይዩ መንግስት መመስረቱ ይታወቃል። ይህ የመሰረተው መንግስትም የተለያዩ አስተዳደራዊ መዋቅሮችን ያቋቋመ ሲሆን ከነዚህም መካከል የሰብአዊ እርዳታ ማስተባበሪያና ማከፋፈያ ኮሚሽን አንዱ ነው። እርዳታ የሚያቀርቡ ዓለም አቀፍ ድርጅቶች በምዕራባውያን ሱዳን ለሚያደርጉት የሰብአዊነት ስራ ከዚህ ኮሚሽን ጋር በመነጋገር መስራት እንዳለባቸውም ደንግጓል። በሌላ በኩል በሌተናል ጀነራል አልቡርሃን የሚመራው መንግስት በበኩሉ በሁለቱም የአገሪቱ ክፍል ውስጥ የሚደረገው የእርዳታ ስራ በራሱ መንግስታዊ መዋቅር በኩል መከናወን እንዳለበትም አሳስበዋል። በእነዚህ ሁለት ተቃራኒ መመሪያዎች የተነሳ 160 እርዳታ የጫኑ መኪናዎች ወደ ምዕራባዊ ሱዳን ክፍል ማለፍ መከልከላቸው ተገልጿል። የሱዳን ትይዩ መንግስት ዛሬ ባወጣው መግለጫ እነዚህ 6194 ቶን የእርዳታ ቁሳቁሶችን የጫኑ 160 መኪኖች ዳባ የተባለ ቦታ ላይ እንዳያልፉ መከልከላቸውን ገልጾ ከዓለም ምግብ ድርጅት የተላከው ይህንን ሰብአዊ እርዳታ የከለከለው በፖርት ሱዳን የሚገኘው ሙስሊም ብራዘርሁድ መሆኑን አስታውቋል። እነዚህ መኪኖች ባለማለፋቸው በሱዳን ከዚህ ቀደም ታይቶ የማይታወቅ የሰብአዊነት ቀውስ እየተፈጠረ እንደሚገኝ አሳስቦ ዓለም አቀፉ ማህበረሰብ እነዚህ መኪኖች እንዲያልፉ በፖርት ሱዳን በሚገኘው መንግስት ላይ ጫና እንዲያደርጉም ጥሪውን አቅርበዋል። ትራምፕን የቤጂንግ ጉብኝት ተከትሎ ቭላድሚር ፑቲን ከቻይናው ፕሬዝዳንት ጋር ሊገናኙ ነው። ሩሲያው ፕሬዝዳንት ቭላድሚር ፑቲን በቀጣዩ ሳምንት በቤጂንግ የ2 ቀናት ጉብኝት በማድረግ ከቻይናው አቻቸው ሺጂንፒንግ ጋር እንደሚገናኙ ክሬምሊን ቅዳሜ ዕለት አስታውቋል። የጉብኝት የሚካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ከነበራቸው ይፋዊ የስራ ጉብኝት ማግስት መሆኑ የዓለም አቀፍ የፖለቲካ ታዛቢዎችን ትኩረት ስቧል። በክሬምሊን መግለጫ መሰረት ከግንቦት 19 እስከ ግንቦት 20 በሚካሄደው በዚህ ውይይት ሁለቱ መሪዎች በሁለትዮሽ ግንኙነቶች፣ በኢኮኖሚያዊ ትብብሮች እንዲሁም በዋና ዋና ዓለም አቀፍ ቀጠናዊ ጉዳዮች ላይ በስፋት ይመክራሉ። የፑቲን ጉብኝት እንደ አውሮፓውያን አቆጣጠር በ2001 የተፈረመው የቻይናና ሩሲያ የወዳጅነት ስምምነት 25ኛ ዓመት ክብረ በዓል ጋር የሚገጣጠም መሆኑ ተገልጿል። ከስብሰባው በኋላ በከፍተኛ ደረጃ የሚወጣ የጋራ መግለጫን ጨምሮ የተለያዩ የሁለትዮሽ የበይነ መንግስታትና ሌሎች የትብብር ሰነዶች ይፈረማሉ ተብሎ ይጠበቃል። ይህ የፑቲን ጉዞ ይፋ የተደረገው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ጋር በንግድና በኢራን ጦርነት ዙሪያ
ለመምከር ቤጂንግ አድርገውት የነበረውን የስቴት ጉብኝት ባጠናቀቁ ከ24 ሰዓታት ባነሰ ጊዜ ውስጥ ነው። ትራምፕ የቻይና ባለስልጣናት ከአሜሪካ ጋር አዳዲስ የትብብር በሮችን መክፈታቸውን በመግለጽ ጉብኝታቸውን ስኬታማ ቢሉትም በሁለቱ መሪዎች መካከል ከታየው ሞቅ ያለ የቃላት ልውውጥ ባለፈ እስካሁን የተጨበጠ ስምምነት አልታየም። የቀድሞ የአሜሪካ የንግድ ተወካይ ጽህፈት ቤት ተደራዳሪ የነበሩት ዌንዲ ከትለርን ጨምሮ ሌሎች ባለሙያዎች ለሲቢኤስ ኒውስ እንደገለጹት ትራምፕ በጉብኝታቸው ምንም አይነት ጉልህ የንግድ ስምምነት ይዘው መምጣት አለመቻላቸውን በመጥቀስ እስካሁን የሚታይ ውጤት እንዳላመጡም ተችተዋል። ከዚህ በተጨማሪም በአሜሪካ ኮንግረስ በጥር ወር ከጸደቀውና ዘግይቶ ከሚገኘው የ14 ቢሊዮን ዶላር የታይዋን የጦር መሳሪያ ሽያጭ ጋር በተያያዘ ትራምፕ እስካሁን ግልጽ ውሳኔ አለማሳለፋቸው ጥያቄዎችን አስነስቷል። የሁለቱም የፖለቲካ ፓርቲ መሪዎች ፕሬዝዳንቱ ደሴቱን እንዲደግፉ ግፊት እያደረጉ ይገኛሉ። በተለይም በ2022 መባቻ ሩሲያ በዩክሬን ላይ የከፈተችው ሙሉ ጦርነትን ተከትሎ ከምዕራባውያን የተጣለባትን ማዕቀብ ለማለፍ በንግድ ዘርፍ ወደ ቤጂንግ ማምራቷን ተከትሎ የሁለቱ ሀገራት ግንኙነት በቅርብ ዓመታት ውስጥ እጅግ ተጠናክሯል። ፑቲን ባለፈው ዓመት በሴፕቴምበር 2005 ቻይናን በጎበኙበት ወቅት ሺጂንፒንግ የድሮ ወዳጄ በማለት የተቀበሏቸው ሲሆን ፑቲንም አቻቸውን ውድ ጓደኛ ሲሉ መጥራታቸው ይታወሳል። የሩሲያው መሪ በቀጣይ ህዳር ወር በሼንዘን ከተማ በሚካሄድ የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ለመሳተፍም በድጋሚ ወደ ቻይና እንደሚያቀኑ መርሃ ግብሮች ያሳያሉ። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በትግራይ ያየለ በመጣው ውጥረት ላይ ስጋታቸውን አሳወቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝና የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በአዲስ አበባ ባካሄዱት 10ኛው ዓመታዊ የጋራ ስብሰባ በትግራይ ክልል እያየለ በመጣው የፖለቲካ ውጥረት ዙሪያ ያላቸውን ጥልቅ ስጋት ገልጸዋል። ሁለቱ መሪዎች የፌዴራል መንግስትና የህወሓት አመራሮች የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉና ልዩነታቸውን በተቀመጡት ህጋዊ ማዕቀፎች መሰረት እንዲፈቱ አጥብቀው አሳስበዋል። የዚህ መግለጫ መነሻ በሁለቱ ፈራሚ ወገኖች መካከል ከቅርብ ዓመታት ወዲህ በከፍተኛ ሁኔታ የተፈጠረው መሻከር ነው። ህወሓት የፌዴራል መንግስትን በተፈናቃዮች መመለስ፣ በአወዛጋቢ ግዛቶችና በበጀት ክልከላ ሲከስ፣ የፌዴራል መንግስት በበኩሉ ህወሓትን ከኤርትራና ከሱዳን ጦር ጋር በማበር ኢትዮጵያን ለማተራመስ እየሞከረ ነው ሲል ክስ አቅርቧል። በዚህም የተነሳ የትግራይ ጊዜያዊ አስተዳደር የስልጣን ዘመን በፌዴራል መንግስቱ መራዘሙን ተከትሎ ህወሓት ውሳኔውን ውድቅ በማድረግ የቅድመ ጦርነት አስተዳደሩን መልሶ ማዋቀሩ ውጥረቱን ይበልጥ አባብሶታል። በዚሁ ፖለቲካዊ አለመግባባት ሳቢያ ትግራይ ከጥቂት ሳምንታት በኋላ ከሚካሄደው 7ኛው ሀገራዊ ምርጫ የተገለለ ሲሆን ዓለም አቀፍ ተቋማቱ ይህ የውስጥ ልዩነትና መካረር ቀደም ሲል በጦርነት እየታመሰች ወዳለችው ሱዳን ተዛምቶ በቀጠናው ላይ ተጨማሪ የደህንነት ስጋት እንዳይፈጠር ፈጥኖ ፖለቲካዊ መፍትሄ እንዲሰጠው ጥሪ አቅርቧል። አዲስ አበባ አሁንም 30 ቢሊዮን ብር የቤት ግንባታ ዕዳ እንዳለባት ከንቲባ አዳነች ገለጹ። የአዲስ አበባ ከተማ አስተዳደር ከቀድሞ የኮንዶሚኒየም ፕሮጀክቶች የወረሰውና አሁንም ያልተከፈለ ወደ 30 ቢሊዮን ብር የሚጠጋ ዕዳ እንዳለበት ከንቲባ አዳነች አቤቤ ለከተማው ምክር ቤት አስታወቁም። አስተዳደሩ 60 ቢሊዮን ብር ዕዳ ተረክቦ ግማሽ ያህሉን መክፈል ቢችልም ቀሪው ዕዳ ከተማዋ አዳዲስ የቤት ግንባታዎችን ለማካሄድ አዲስ የባንክ ብድር እንዳታገኝ ዋነኛ ማነቆ ሆኖባታል። በዚህ ምክንያት አሁን ላይ አዳዲስ የቤት ግንባታዎች ከባንክ በሚገኝ ብድር ይልቅ በቀጥታ ከመንግስት በጀትና ከከተማዋ የውስጥ ገቢ እየተሸፈኑ መሆኑን ከንቲባው አስረድተዋል። አሮጌ ዕዳዎችን እየከፈሉ አዳዲስ ቤቶችን መገንባት ፈታኝ ቢሆንም አስተዳደሩ ከመንግስት በጀት በተጨማሪ ከግል አልሚዎች ጋር በመተባበር ስራዎችን እያከናወነ ይገኛል። ምንም እንኳን የከተማዋ ነዋሪዎች የቤት ፍላጎትና አቅርቦት አሁንም ያልተመጣጠነ ቢሆንም የቤት እጥረቱን ለማቃለል በአሁኑ ወቅት በመንግስት በግል አልሚዎችና በማህበራት አማካይነት ከ166 ሺህ በላይ ቤቶች በመገንባት ላይ ይገኛሉ። አስተዳደሩ በቀጣይ ዓመታትም የገበያውን ክፍተት ለመድፈን በየዓመቱ 100 ሺህ ቤቶችን ለመገንባት እቅድ መያዙን አሳውቋል።
ዘለንስኪ ፍትሃዊ መልስ ሰጥተናል አሉ። የዩክሬኑ ፕሬዝዳንት ዘለንስኪ ባሳለፈው ሳምንት ውስጥ በሩሲያ ላይ ከፍተኛ ጥቃት መሰንዘራቸውን አስታወቁ። ፕሬዝዳንቱ ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት ከመታናቸው ኢላማዎች ውስጥ ቢ200 ኤምቢኤስ የተሰኘ አውሮፕላን፣ ከኤ27 የተሰኘ ሄሊኮፕተርና ጥይት የጫነ ጀልባ፣ ፋንቲሴር ኤስ1 ከምድር ወደ አየር የሚወነጨፍ ሚሳኤል ማስወንጨፊያውን፣ ቶር የተሰኘውን ከምድር ወደ አየር የሚወነጨፍ ሚሳኤል ሲስተም፣ ሬዲዮት ቱ ዩኤስ የመገናኛ መሳሪያና በርካታ ድሮኖች ይገኙበታል ብለዋል። ጨምረውም በሩሲያ ውስጥ እስከ 1000 ኪሎ ሜትር ድረስ ዘልቀው በመግባት በነዳጅ ኢንዱስትሪዎችና በመርከቦች ላይ ጥቃት መፈጸማቸውን የገለጹት ዘለንስኪ ይህ ሩሲያ እያደረገች ላለው ድርጊት የተሰጠ ፍትሃዊ መልስ ነው ብለዋል። እንዲሁም ይህን ጥቃት የሚያሳይ ቪዲዮ አያይዘው አቅርበዋል።